ግን ያው ንግስት ያልኩሽ ስምሽን ለመጥራት ነው። እሺ ማትረባሽ ደግሞ አንተ መስማቴ ሰው ቆይ እንዴት ማኩረፍ የሚያምርበታል። እሺ እንታረቅ። አልታረቅ ደግሞ ተሰማኛለህ። ለአንተ ንግስት ባለው ለሌላ ሰው ንግስት ነኝ። እሺ ስለዚህ ጦርነቱ ይበዛብሃል እያልሽኝ ነው? በቃ ዝም በል በእናትህ። እንዴት ነው የምናወራው? ገና ማውራት ስጀምር እኮ ነው የምትነጥቀኝ። በዛ ላይ ሰሞኑን የሆነ ስልክ ይደወልላታል ማለት ማነው ስላትም አትናገር። በቃ ወይ ካልሆነ ነው ያወራታል። ይሻላል ነው ማማ፣ አንተ ብታወራት። እኔማ ስናደድ እንዳላስቀይማት እያልኩኝ ቶሎ እወጣለሁ። ጭራሽ ማለቃ ሴት እኮ ነው የሆነችብኝ። አትጨነቂራ። ያው ሰው አይደለች፣ አንዳንዴ እንደዚህ ነገር ይገጥማል። ሰኒ ከባድ ችግር ከገጠማት ሰንበትበት ብላለች። ጆከርም የቻለውን ሁሉ እየተፍጨረጨረላት ይገኛል። እሷም እንግዲህ እኔ ያለሁልሽ ሲላት ለምንድነው እኔ ያለሁልሽ የምትለኝ? ሰውን ነፍስ አብረን ስላጠፋን ችግሩንም አብረን እንጋፈጠዋለን። ስለዚህ እኔ ያለሁልሽ አትበለኝ፣ የበታችነት ስሜት ይሰማኛል ትለዋለች። ጆከርም ከሌላው ቀን የበለጠ አሁን ላይ ከጎንሽ ልገኝ ይገባል። ለዚህ ሁሉ ጣጣ ውስጥ ያስገባሁሽ እኔ ነኝ። እኔ ባላግጥሽ ኑሮ እንደዚህ አትሆኝም ነበር ይላታል። በሌላ በኩል የነጽናት ቤት በጭቅጭቅ የተሞላ ሆኗል። በሰበብ አስባቡ ሁለቱ እየተጣሉ ይገኛሉ። አንድ ጊዜ በሰራተኛ ሌላ ጊዜ ደግሞ በስልክ። ጽናት አብሮ አደግ ነኝ ባይ ተደጋጋሚ እየደወለላት ነው። እናም ኪራ ይህን ስልክ አዘውትሮ ስለሚሰማ እየቀናም ይገኛል። ማን ነው የሚደውልልሽ በማለትም ደጋግሞ ይጠይቃታል። ውጭ ሀገር ነው ያለ፣ አብረን ነው ያደግነው፣ ያለውም ውጭ ነው በማለት ነገሩን ብታብራራም ነገሩን እንድታብራሪልኝ አልፈልግም፣ ባለትዳር ነኝ፣ ስለዚህ እንድታወሪ አልፈልግም ይላታል። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ በዘት ይበል እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልኩ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በራሷ ቤት ባይተዋር ከሆነች ሰንበትበት ብላለች። ጆከርም እዚህ በኋላ ይህን ቤት ለቀን መጥፋት አለብን፣ ስለዚህ ይዤሽ ልጥፋ እባክሽን በማለት ሲማጸናትም ነበር። ሰኒም ነገሩን ካወጣችና ካወረደች በኋላ ውሳኔውን ወስና አሳውቀዋለች። በልበቃ ይህን ነገር ወስነ ጨርሰ ከሆነ በቃ እንሄድ፣ እህቴን ምን እንደምመልስላት ባላቅም ግን ደግሞ እንሄድ ትለዋለች። ትንሽ መንገድ ከተጓዙ በኋላ ሰኒ ደክሞኛል እዚህ ጋር ማረፍ አለብኝ በማለት ቁጭ ትላለች። ታልሆነ ንግስቲቷ እኮ ተደከማት እኔ ማዘል አለብኝ በማለት ልዘልሽም ሲላት ነበረ። ሰኒም ድክም ስላለህ እኔ ማዘል ስለማትችል ስለዚህ በእግራችን ሞክር በማለት ጉዟቸውን እየሄዱ ይገኛሉ። በሌላ በኩል ትንሿ ምግቧን እየበላች ትገኛለች። ጽናት ሰሞኑን መጦባት ስለሆነ ትንሿን አንቺ ያሳረርሽውን ወጥ ራስሽ መብላት አለብሽ በማለቷ እሷም ካልጋዋ ላይ ቁጭ ብላ ያረረውን ወጥ ለመብላት እየሞከረች ትገኛለች። እዚህ መሀል ሌላ እኔም ምርቦኛል ስንከለከል ቆይቼ ነው የመጣሁት ምግብ ፈልጋለሁ በማለት የትንሿን ምግብ አንስታ ትጎርሳለች። ያረረ ምግብ እንዴት ትበያለሽ በማለት ትጠይቃለች። እሷም እንደ ጓደኛ ብላ ወጡን እኔ ሲሄድ ስላረረ አሁን ላይ ራስሽ እያረፍሽ ትበይዋለሽ ስላለችኝ አስቀምጬ እየበላሁ ነው፣ ስለዚህ ተይ እባክሽ አትናገሪ ነገሩን አታባብሹ ብትላትም እሌና ያየችው ነገር አይቀራትምና ሰብሰብ ባሉበት ወደ ሳሎን ተወሰደች። በኋላ ጽናት እንዴት ትንሿን ይሄን ያረረ ወጥ ብይትያታለሽ በማለት እንግዲህ ከሰው መሃል ታዋርዳታለች። ጽናትም የሆነውና የተፈጠረው ነገር ዱብዳ ስለሆነባት እኔ እኮ ብዬው አላልኋትም ሌላ ጊዜ እንድትማርበት ብዬ ነው እንጂ እንደዚህ አላልሁም ብትልም በፍጹም በሌላ ነገር ነው እንጂ ምትቀጫት በሚበላ እንዴት ቀጣሻት በማለት ምሩም ናሆምም ሁሉም በየተራ ተነስተው እንዴት እንደዚህ ታረጊያለሽ በማለት ይወቅሷታል። እሷም እንደ ብድ ያደረጋት ወደ ኩሽና ከሄደች በኋላ ጉሮሮዋን ታንቃታለች። ጆከርና ሰኒ ጉዟቸውን እንደቀጠሉ ናቸው። በዚህ መሃል ታዲያ ቅዱሴ መኪና ይዞ ስለነበረ ከርቀት አይቷቸዋል። ኑ የት እየሄዳችሁ ነው ልሸኛችሁ ይላቸዋል። እሱም የቅዱሴ መምጣት ዱብዳ ስለሆነባቸው እዚህ አካባቢ ነን ሩቃን ሄደን ቢሉትም በፍጹም መኪና እያለ በእግራቸው አትሄዱም በማለት ብቻ ግን እየደበራቸው ወደ መኪና ገብተው እየሸኛቸው ይገኛል። ቅዱሴ ከሚፈልጉበት ቦታ ካደረሳቸው በኋላ አልጋ ይዘውም ለመተኛት ሞክረው ነበረ። ደግሞ ቅጀቱ ጆከርን ሊያስተኛው አልቻለም። ሰኒን አፍነው ሲወስዱበት በህልሙ አይቶ ስለነበረ እየተጨናነቀ ይገኛል። በቃ በኋላም ሰኒን ሲቀሰቅሳትም እኔ እኮ በማታ ይዘውብኝ ሄደው ለዛ ነበር መጥፎ ቅጀት አየሁኝ በማለት ብቻ የሆዱን እያወራትም ነበር። ቀፍ አድርጎም አለቃት ብሏል። እኔም ግራ በመጋባት አሁን እኮ ከሰዎቹ በላይ አንተ አንቀህ ልትገለይ ነው በማለት ብቻ እንዲለቃት እየተጣጣራችም ነበር። እሱም ከለቀቃት በኋላ እኔ እኮ ስለጨነቀኝ ነው በማለት ይቅርታም ይጠይቃታል። በድንገት የውጭ ሀገር ደንበኛዬ ነው የምትለው ሰው ሲደውልላትም ነበር። እሷም አልጋዋን ትታ ወደ ሳሎን ጎራ ብላ ስልኳን በጥሞና እየሰማች ነው።
የጽናት አብሮ አደግ ነው ባይ ስለ ቁንጅናዋ ብቻ ስለ ኑሮዋ ስለ እድገቷ ስላለው ነገር ሲለፈልፍላት ስለነበር እሷም ልብ ብላ እየሰማችው ነው። አሁን ላይ ነገ እናወራለን። ባለቤቴ ኪራ ቢመጣ ጥሩ ስሜት አይሰማውም፣ ስለዚህ እንዝገውና ነገ በቀን እናወራለን ብትለውም ሰውየው ግን ችክል ብሎ እያወራት ነው። ተንቅልፉ ሲነቃ ገልበጥ ብሎ ባለቤቱን ሲያያት ከመኝታዋ የለችም። እች ልጅ በጧት የት ሄዳ ነው በማለት ወደ ሳሎን ጎራ ሲልም እሷ ቁጭ ብላ ስልኳን እያወራች ትገኛለች። በዚህ ጧት ተነስተሽ ስልክ ታወሪያለሽ? እኔንስ ጥለሽኝ እንዴት ወደዚህ መጣሽ? ሰውየው ምን አይነት ሰው ነው? በማለት ኪራ አካኪ ዘራፍ ይላል። የሰሞኑን ባህሪሽ ምንም አልገባኝም። ሀና እንደ ቀውስ እያደረገች ነው። በዚህ ደግሞ በትንሿም እያበድሽ ትገኛለሽ። ብቻ ግን አንቺ ጤነኛ አይደለሽም በማለት አንድ ሁለት መነጋገር ጀምረው ነበር። አንዳንድ ነገሮችን ቢናገራትም ጽናት ግን በትዕግስት አልፈዋለች። ጥፋቱ የራሷ ስለሆነ አሁን ላይ ነገሮችን አስቀይሳ እቅፍም አድርጋ ብቻ ባሏን እንደምትወደው እየነገረችው ነው። ብዙ ነገር ካወራችሁ በኋላ እኔ እኮ ይህን ሁሉ ጥፋት አጥፍተሽ ወዲያው የምታለልልሽ ነገርስ ሰዎችን የምታታልይበት መንገድስ ብቻ ስላኔ ደካማ ጎን ታውቂያለሽ በማለት የሆዳቸውን አወሩ። አተም ኮራ ብላ ደካማ ጎንህንና ጠንካራ ጎንህን ካላወቅኩኝ ምኑን ነው ሚስት የሆንኩት በማለት እንግዲህ በጸባይም ወደ መኝታ ቤት ይዟት እንዲሄድ ታደርጋለች። ሰላም የድሮ ፍቅሯን ወደ ራሷ ለመመለስ ብትፈልግም ነገሮቹ ግን አልጋ ባልጋ አልሆንልሽም ብለዋታል። እንቅፋቶች እየበዙ በፍቅሯ ውስጥ ሌላ ሰዎች ጣልቃ እየገቡ አልሳካልሽም ብሏታል። ቅዱሴም ከቤቱ መጣ። ገፈታትሮ ካስወጣት በኋላ ካፌ ተገናኝተው ያለውን ነገር እንዲያወሩ በግልጽ ደውሎም ነግሯት ነበረ። ሰላምም የቅዱሴን ፍቅር አብዝታ ስለምትፈልገው ሲቀጥራት ደስ እያላት ፏፈሽ ብላ ነበር ወደሱ ሄደችው። ነገሮች ግን ተገላቢጦሽ ሆነውባታል። ምን ፈልገህ ነው የደወልህልኝ? ሐሳብህን ቀይረህ ደግሞ እንድናወራ ስለነገርኸኝ ደስ ብሎኛል በማለት ፈገግ ብላ ጥያቄ ትጠይቀዋለች። ለአንድና ለመጨረሻ ጊዜ እንድናወራ ስለፈለኩ ነው በማለት አንዳንድ ጥያቄዎችንም ጠይቋታል። ከኔ ምን አጥተሽ ሄደሽ ነው? አሁን ደግሞ ምን አግኝተሽ ተመለስሽ? በማለት ይጠይቃታል። እሷም ድሮ ወጣት ስለነበርሁ ያም ስለሚጠይቀኝ ብቻ አልበሰልሁም። አሁን ግን ወደ ራሴ ስለተመለስሁኝ የሚጠቅመኝና የማይጠቅመኝን ሰው ለይቼ ስላወቅ ወደ አንተ ተመለሱ ትለዋለች። ግን ይህን ነገር አምኖ መቀበል አልፈለገም። ብቻ ግን በጥያቄ አፋጧት ነገሮች ሳያግባቧቸው ቀርተዋል። የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።